የኔታ ቅድም ጌታችን በዕለተ ምጽአት የሚጠይቃቸው 6 ቀላል ጥያቄዎች ናቸው ብለው አንስተዋል። በመጽሐፍ ቅዱስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ቃል እንደ በጣም እንደ ዋና መስፈርት እንደሆነ ነው ያለን አስተምህሮ የምንማረውና ያ ጥያቄ አይነሳም ማለት ነው። በዕለተ ምጽአት ይነሳል። እንግዲህ ነገረ ድህነትን ስንረዳ ነገረ ድህነት የምንረዳበት መንገድ ማስተካከያ ያስፈልገዋል ብዬ ብዙ አስባለሁ። እሺ ነገረ ድህነት አንድ ነገር ማለት አይደለም። እሺ ለምሳሌ እንደ 4 ነጥቦች ልንገር። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በልጁ ያመነ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት በማን ማመን አለብህ? በልጁ ማመን አለብህ። እሺ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት ምን ማድረግ አለብህ? ስጋውን ደሙን መቀበል አለብህ ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀ ይድናል ይላል። 3 ነገር ማለት ነው። በልጁ ያመነ የዘላለም ሕይወት አለው፣ ስጋውን ደሙን የተቀበለ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል። እሺ አሁን 3 መዳኛ መንገዶች ነገርኩ። እሺ አራተኛ አብሮ መሰፋት ያለበት አብሮ መተሳሰር መገናኘት ያለበት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ብሎ ተጽፏል? ወዛ አስተየ ጽዋዐ ማይ ቆሪር በስመ ረድኤ አማን እብለክሙ ይሃጉል አስቦ በመንግሥተ ሰማያት በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አላጠፋበትም ይላል። እሺ በጣም በቀላል ቋንቋ አስተረጉም ምን አወርሰዋለሁ ማለት ነው? መንግሥተ ሰማያት ነው አወርሰዋለሁ ማለት ነው። በልጁ ያመንከው ምን ለመውረስ ነው? መንግሥተ ሰማያት። ስጋው ደግሞ የተቀበልከው ለምንድን ነው? ያመንከው የተጠመቀው ለምንድን ነው? በደቀ መዝሙር ስም ውሃ የምታጠጣው ድሃ የምትረዳው የምታበለው ለምንድን ነው? መንግሥተ ሰማያት ለመግባት። ቅድም እንዳልኩ ክርስቶስ ያመነ ሰው የተጠመቀ ሰው ለራሱ የበላ ሰው ለድሃ ማብላት አለበት። ይህንን ደግሞ በሌላ ቋንቋ ስንረዳው የያዕቆብ መልእክት ምዕራፍ 2 ላይ ስትመለከት ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲ ኢቲ በጎ ስራ የሌለው ሃይማኖት የሞተ ነው ይላል። አንድ ሰው ለምሳሌ አንተ እሸቱ ትባላለህ፣ እኔም እሸቱ እባላለሁ። ነፍስ ብትወጣ ሞትን ማለት በሌላ ቋንቋ አይደለም። ከዚያ በኋላ መጋቢ አዲስ መጣ የሚባል ያቆምና ምን መጣ ይባላል? ሬሳ መጣ፣ አስከሬን መጣ ነው የሚባለው። አሁን አየህ ነፍስ ከተለየችው በኋላ ስጋ አስከሬን የሚል ስያሜ እንደሚወጣለት ሁሉ ሃይማኖትም ምግባር ስራ የተለየው ሃይማኖት የሞተ ነው ማለት አንድ ሰው በማመን ብቻ ሊድን አይችልም። አሁንም ያዕቆብ እዛው ላይ ምን ይላል? ከማሆሰ አጋንንትኒ ያምኑ ቦቱ ወይ ደነግጹ። አንተ ሞኝ አንተ ጅል ለማመንማ ዲያብሎስም ያምናል፣ ነገር ግን እምነቱ ምግባር አልባ ስለሆነ አይድንም። ስለዚህ አንድ ሰው ለመጽደቅ ሂደቶቹ ማሟላት አለበት። ቅድም እንዳልኩ አሁን ድህነት የምንለው ጥቅል ስም ነው። አሁን ልክ እሸቱ ስለሆነ አንተ ጠቅል እየጠራው በተናጠል ልጥራ ብል ግን 1 ሰዓት አይበቃኝም። እንዴት? ጸጉርህ፣ ጥርስህ፣ አፍንጫህ፣ እግርህ፣ ጉበትህ፣ ኩላሊት ስል ብዙ የድርጅቱ አባላት ብዙዎች ናቸው። ሰው ማለት እኮ ጥቅል ነው የድርጅቱ ስም አይደለም። የድርጅቱ አባላት እኮ ሲጠሩ ምንድን ነው? አይን አለ፣ አፍንጫ አለ፣ ጥርስ አለ። ይሄ ሁሉ ጠቅል ለግልግል ምን ብለን እንጠራለን? አየለ ከበደ ብለን እንጠራለን። አሁን ነገረ ድህነትንም ስንረዳው እንደዚሁ ነው። የብዙ ነገሮች ስብስብ መጠሪያ እንጂ አንድ ነገር አይደለም። ይሄን ደግሞ ቅድም የነገርኩ ከወንጌል ያወጣሁት ነው። ይሄ ለምን አይጠይቀንም ታዲያ በዕለተ ምጽአት ጌታችን? የቱ አሁን የተዘረዘሩትን ማሰሪያውን ነው የጠየቀን። ማሰሪያውን ነው የጠየቀን። ይኸውልህ የዕለት እንጀራችንን ስጠን የምንለውን ስንተረጉም ምን አለ እዛ ውስጥ? ባህሪ እንስሳዊና ባህሪ መላእካዊ ያለ አሮባቶች። እሺ ሰው በመላእካዊ ባህሪው ሌላውን ያበላል፣ በእንስሳዊ ባህሪው ለራሱ ይበላል አሉ። እሺ አሁን አንተ ለድሃ ስታበላ እንደ መልአክ ሆንክ ማለት ነው። ለራስህ ስትበላ ደግሞ ያው ከብት ማለት ነው። ምን አሁን ልዩነት እኮ የለውም። በመዋለዱ እኮ ከከብቶች እኩል እኮ ነው። ልክ ነው። የሆነ እኮ አራት ጥጃ የወለደች ላም እኮ አለች። እኔ 4 ልጅ አለኝ። የሆነ ቦታ አንዲት ላም እኮ 4 ጥጃ አላት። የመውለድ የጽድቅም የኃጢአት መለኪያ ስላልሆነ ማለት ነው። ስለዚህ ማሰሪያውን ነው የጠየቀን። በነገራችን ላይ መጽሐፍ ቅዱስን የምታነቡ ሰዎች የምናነብ ሰዎች መጽሐፍ ቅዱስ እንደው ዓለም ተስማምቼበታል የሚለው እንኳን ብንወስድ 66 ነው። እሺ 66ቱ መጻሕፍት 40 ሰዎች ናቸው የጻፉት። የብሉይ ኪዳኑ 32 ነው። የሐዲስ ኪዳኑ 8 ሰዎች ናቸው የጻፉት። እሺ 8 ሰዎች የጻፉት ለምሳሌ ሐዲስ ኪዳኑ ብትመለከት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እሺ እነዚህ ማቴዎስ 1 ጻፈ፣ ማርቆስ 1 ጻፈ፣ ሉቃስ 2፣ 4፣ ዮሐንስ 5፣ 9 ቅዱስ ጳውሎስ 14 23 የጴጥሮስ 2 25 ይሁዳ 1 26 ያዕቆብ 1 27 እነዚህ 8 ሰዎች የጻፉት ነው ሐዲስ ኪዳን። አሁን ምን ለማለት ነው የፈለኩት? አንዱ ቦታ ላይ የምታገኘው ምንባብ ሌላ ቦታ ምን እንዳለ ጭምር ማረጋገጫ ማግኘት አለ። ለምሳሌ አሁን አንድ ሰው ሮሜ 8:34 ላይ በእግዚአብሔር ዘንድ የሚማልድን ኢየሱስ ነው ብሎ ይጠቅሳሉ።
ቅዱስ ጳውሎስ የጻፈው 14 መልእክት ነው። ይሄን ቃል የተናገረው ከ14ቱ ባንዱ ነው። በዚህ ጉዳይ ስለ ክርስቶስ በሰማይ ስለሚሰራው ስራ ቅዱስ ጳውሎስ በሮሜ እንዲህ አለ፣ ዕብራውያን ላይስ ምን አለ፣ ገላትያ ላይ ምን አለ፣ ፊልጵስዩስ ላይ ምን አለ የሚለው ማየት ያስፈልጋል። በሃይማኖት እግዚአብሔር ሕግ አውጪ ይባላል። ሊቃውንት ሕግ ተርጓሚ ይባላሉ። በዘመናችን ያሉ ደግሞ ካህናት ሕግ አስፈጻሚ ይባላሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያሉ ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። አሁን ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ 12ቱን ሐዋርያት ዓርብ ሊሰቀል ሐሙስ ማታ ራሱን ያቆረባቸው ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እነማን ይቁረቡ፣ ከየት ይቁረቡ፣ ማን ያቁርባቸው፣ ለመቁረብ ምን ያሟሉ የሚለውን የትርጉም ስራ አልሰራም። ይህም ብዙ ሰዎች ይዘነጋሉ። በጣም እናዝናለን። ያመነ የተጠመቀ ይድናል አለ። እሱ የተጠመቀው የት ነው? ዮርዳኖስ። ማን ያጠመቀው? ቅዱስ ዮሐንስ። በስንት ዓመቱ ተጠመቀ? በ30 ዓመቱ። አሁን ይሄ ያመነ የተጠመቀ ይድናል ሲል ክርስቶስ ዮርዳኖስ እየመጣችሁ ተጠመቁ፣ ዮሐንስ ያጥምቃችሁ፣ በ30 ዓመታችሁ ተጠመቁ ማለቱ ነው ወይ ብለው ሊቃውንት ይጠይቃሉ። ስለዚህ እግዚአብሔር ሕግ አውጪ ነው። ያመነ የተጠመቀ ይድናል ብሏል መጽሐፉ። የኛ ሊቃውንት ደግሞ ከሐዲስ ይሄን ወስደው ፍትሐ ነገሥት በተባለው መጽሐፋችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ዋናው ሕጉ ተቀምጧል። ይሄ ሕግ አልተተረጎመም። የት እንቁረብ? እንዴት እንቁረብ? ማን ያቁርበን? በስንት ዓመታችን እንቁረብ? ለመቁረብ ምን እናሟላ? ከቆረብን በኋላ እንዴት እንኑር የሚለው ዝርዝር ጉዳይ አልተጻፈም። ስለዚህ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን መጽሐፍ ክርስቶስ ያወጣውን ሕግ መተርጎሚያ መንገድ ነው። ስለዚህ በዚህ ቋንቋ ክርስቶስ ሕግ አውጪ ነው፣ ሊቃውንት ሕግ ተርጓሚ ናቸው ማለት ነው። አስፈጻሚስ ሲባል በየደብሩ ያሉ ካህናት። ስለዚህ መጽሐፍ ቅዱስም ስንረዳ እኔ በቅንነት በበጎነት ከክፋት ከተንኮል ከምቀኝነት ነጽተን በማገናዘብ መመልከት አለብን። በልጁ ያመነ የዘላለም ሕይወት አለው አለ። አሁን ይችን ብቻ አንጠልጥለህ አንተ ብጠፋ ከዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አግኝቻለሁ ብለህ ይችን አንጠልጥለህ እኮ ብጠፋ በሱ ካመንኩኝ አለቀ ብለህ መጥፋት እኮ ትችላለህ። ግን ይችን አንጠልጥለህ ጠፋህ እንጂ ቀጥሎ ሌላ ነገር አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብለህ በቃ ከቆረብኩኝ ባላምን ባልጠመቅ ልትል እኮ ትችላለህ። ነገር ግን የተንሰላሰለ የተሳሰረ የተያያዘ ነው ሂደቱ ማለት ነው። እንደ ቅደም ተከተልና አስቀምጡ። ያመነ ይጠመቃል፣ የተጠመቀ ይቆርባል፣ የቆረበ ያበላል፣ ያጠጣል። እነዚህን ያሟላ ንጹሕ ጥሩ ክርስቲያን ይባላል ማለት ነው።